አሜን። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔርን ቃል አብረን እንካፈላለን። ዛሬ አብረን የምንካፈለው የመልእክት ርዕስ በሚክያስ ምዕራፍ 2 ቁጥር 13 ላይ ያለውን ቃል አብረን እንካፈላለን። የእግዚአብሔር ቃል እንዲህ ብሎ ያስተምራል። ሰባሪ ከፊታችሁ ወጥቷልና እርሱም ሰብሮ ወደ በሩ አልፏል፣ በእርሱ በኩል ወጥቷል፣ ንጉሣቸው በፊታቸው አልፏል፣ እግዚአብሔርም በራሳቸው ላይ ነው ብሎ ይናገራል። የመልእክት ርዕስ ሰባሪ ከፊታችሁ ወጥቷልና አትፍሩ በሚል ርዕስ ላይ እንነጋገራለን። እግዚአብሔር አምላክ የተመሰገነ ይሁን። አምላክ ያለው ሕዝብ፣ እግዚአብሔርን ተስፋ የሚያደርግ ሕዝብ፣ አምላኩን የሚያውቅ የሚረዳቸው አምላክ ከፊታቸው ወጥቶ የሚመራቸው፣ ክፉን ከመንገዳቸው ላይ የሚጠርግላቸው፣ የሚጠነቅቅላቸው የፍቅር አምላክ እግዚአብሔርን ተስፋ ያደረገው ሕዝብ የተባረከ ሕዝብ ነው። ከብዙ ነገር እግዚአብሔር ያድናልና። እግዚአብሔር በራሳቸው ላይ ነው። አምላካቸው በእነሱ ስም ይጠራሉ። በእሱ ላይ እግዚአብሔር በበላያቸው ነው። አምላካቸው ነው። በእሱ ስም ይጠራሉ። ልጆች ሕዝቤ ብሎ ይጠሯቸዋል። እነሱም አምላካቸው ብሎ ይከተሏቸዋል ብሎ ይናገራል። በዚህ ምዕራፍ ላይ ሚክያስ የሚባል የአይሁድ ነቢይ ነበረ። በዛ ዘመን ሰዎች ኃጢአት ከመስራት ከኃጢአታቸው ብዛት የተነሳ ከእግዚአብሔር የተለዩበት ዘመን ስለነበረ ወደ እግዚአብሔር ይመለሱ ዘንድ ይጸልያል። እንደገና ወደ እውነት ይመለሱ ዘንድ የእግዚአብሔርን ወደ ንስሐ የእግዚአብሔር ሰዎች ወደ ንስሐ ይመለሱ ዘንድ አምላካቸውን ከፊታቸው ወጥቶ የሚመራቸውን የሚረዳቸው የሚያግዛቸው ከመከራ የሚያሳርፋቸውን እግዚአብሔርን ወደ እሱ ይመለሱ ዘንድ እሱን ያውቁ ዘንድ ትንቢት ይናገር ነበረ። በዛን ጊዜ የእውነት ቃል በሚነገርበትም በዛ ዘመን ሐሰተኞች ነቢያቶችም ነበሩ። እነኚህ ሐሰተኛ ነቢያቶች ሕዝቡ ወደ ንስሐ ተመልሶ እግዚአብሔርን እንዳይከተሉ አምላካቸውን እንዳያመልኩ እንደገና የእውነት ቃል እንዲነገር ስለማይፈልጉ እውነትን የሚናገሩትን ይቃወሙ ነበረ። ዛሬም በምድር ላይ ያሉ እውነትን የሚያወዱ ራሳቸውን ያሰማሩ ከውሸት ጋር በውሸት መንገድ የሚሄዱ በሰይጣን መንፈስ የሚመሩ ሐሰተኛ ነቢያቶችም የእግዚአብሔር ሰዎች በበጎ መንገድ እንዲመሩ በእውነት ጎዳና እንዲሄዱ ወደ አምላካቸው እንዳይመለሱ ነፍሳት እንዳይድኑ ሕዝብ በእግዚአብሔር ፊት እንዳይሆን እንቅፋት ሆኖ የእግዚአብሔር ስም እየተሰደበ ይገኛል። እግዚአብሔር አምላክ የተመሰገነ ይሁን። የሚመራቸውን እና የሚረዳቸውን አምላካቸውን ያላወቁበት ዘመን ነበረ። እግዚአብሔርም ሕዝቡን መርቶ የእግዚአብሔር ሐሳብና ፍቃድ የሰጣቸውን የተስፋ ቃል ከፊታቸው ወጥቶ ሊመራቸው የተስፋ ቃልን የሰጣቸው እግዚአብሔር መርቶ የተስፋውን ቃል እየሰጣቸው እየመራቸው ሕዝቡን ከመከራና ከችግር ሊያሳርፍ ነበረ። ወገኖቼ እኔና እናንተም የሚመራንን ወይም የሚረዳንን ሰባሪው ጌታ ኢየሱስ ክርስቶስ ከፊታችን ወጥቶልን ብዙ ነገሮችን ከመንገዳቸው ላይ እየጠረገ እያንዳንዱ ቀን በፊት ለፊቱ እንድንመላለስ የረዳን እግዚአብሔር ነው። የሚረዳን እሱ ነው። ኢየሱስ ክርስቶስ ከፊታችን ከወጣልን ወይም ከፊታችን ከቀደመልን እኛ ሳንቀርም እሱን ከፊት ለፊት ካስቀደምን እሱ ከፊታችን ከወጣ ጉዞአችን፣ ኑሮአችን፣ አገልግሎታችን፣ ሕይወታችን ሁሉ መልካም ይሆናል። እግዚአብሔር አምላክ የተመሰገነ ይሁን።
በሕይወታችን ብዙ ችግር ሊኖረን ይችላል። ጉዳያችን ደግሞ በጣም የከበደን ጉዳይ ሊኖር ይችላል። በጤናችን፣ በኑሯችን፣ በተለያየ መንገድ የከበዱን ጉዳያችን ግዙፍ የሆነ ነገር ሊኖር ይችላል። ከባድ ቀንበር ተሸክመን ልንሄድ እንችላል በምድር ስንመላለስ እና ስለዚህ እግዚአብሔር ዝም አይልም። ግዙፉን ቀንበር እየሰበረ ጌታ ከፊታችን ቀድሞ በሕይወታችን ግዙፉን ቀንበር ሰብሮ ቀና ብለን እንድንሄድ የሚረዳን ጌታ ከፊት ለፊታችን አለ። የሞትን መውጊያ ሰብሮ በሕይወት የሚያኖር ጌታ ከፊት ለፊታችን ወጥቷል። ወገኔ ጌታን እየተከተልክ ጌታን ታምኔ በሱ ተስፋ አድርጌ ጌታ ከቀደመልህ ጌታ ከፊት ለፊት እያለ እየመራ እያለ ከፊት እያለ ስለምን ትፈራለህ? ጻድቅ ሰው አይፈራም። የተሰጠው የድፍረት መንፈስ ነው፣ የፍርሃት መንፈስ አይደለም። ጌታን ይዞ ጌታን ታምኖ ጌታ ፊት ለፊት ቀድሞለት በሁሉ ነገር ጌታ ቀድሞለት ጌታን ታምኖ ጻድቅ በእምነት በሕይወት ይኖራል እንጂ በፍርሃት አይኖርም። እና የምትፈሩት ለምንድን ነው? ጌታን እያወቃችሁ ጌታን ተከትላችሁ ተስፋ አድርጋችሁ የቱንም ያህል ችግራችሁ ከባድ ቢሆን እግዚአብሔር ከዛ በላይ ነው የሚረዳን። ከፊታችን የወጣ እየሰበረ በሕይወት የሚያኖረን ጌታ ከፊት ለፊታችን ወጥቷል። የምንፈራበት ምክንያት ክርስቲያን ጌታን ታምኖ በጌታ እያለ ጌታን የቀደመላቸውን ጌታ ማየት ተስሏቸው ወይ ጌታን የሚፈሩበት ምክንያቱ ጌታን አለማመን ወይም ጌታን አለማወቅ ነው። ፍርሃቱ የሚመጣ ተስፋውን ከመቁረጥ የተነሳ ያድነኛል፣ ይረዳኛል ወይ አይረዳኝም በሚል በጥርጣሬ ሕይወት ያለማመን ወይም ጌታን በትክክል ያለማወቅ የተነሳ በፍርሃት ሕይወት እንኖራለን። ጌታ ከመራን ወገኖቼ፣ ጌታ ከመራን መውጫችንም እሱ ነው፣ መግቢያችንም እሱ ነው። እርሱ ንጉሳችን ነው። አገዛዙም የሚመች አገዛዝ ነው። መኖሪያችንም እሱ ነው። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ በፊታችሁ የወጣላችሁ ሰው አይደለም። ከፊት ለፊታችሁ ያለ የሚመራችሁ የሚረዳችሁ ሰባሪው ጌታ ኢየሱስ ነው። እየሰበረ የሚሰብረውን ሰብሮ የሚጥለውን ጥሎ የሚገለብጠውን ገልብጦ የሚነቅለውን ነቅሎ የሚቆርጠውን ቆርጦ በድል የሚመራ ጌታ ኢየሱስ ከፊት ለፊታችሁ አለ። አትፈሩ፣ ለዛሬ አትፈሩ። ዛሬ የሚያስፈራችሁ የሚታዩ ግብፃውያን ለዘላለም አታዩም ይላል። ይህ መከራ ዘላለማዊ ነው። መከራና ችግር በሰው ሕይወት ይመጣል። እግዚአብሔር ግን እያሻገረ የሚገለብጠውን ገልብጦ የሚቆርጠውን ቆርጦ የሚሰብረውን የሚጥለውን ጥሎ በድል የሚመራ ጌታ ከፊት ለፊታችን አለ። እግዚአብሔር አምላክ የተመሰገነ ይሁን። በኢሳይያስ ምዕራፍ 52 ቁጥር 12 እግዚአብሔር ይቀድማችኋልና የእስራኤል አምላክ ይከተላችኋልና ዝም ብላችሁ ያለ ዋስትና አትሄዱም፣ ወጥታችሁ አትሄዱም። ዋስትና አላችሁ። ከፊት ለፊታችሁ የወጣው እግዚአብሔር የእስራኤል አምላክ ከፊታችሁ ነው፣ ይቀድምላችኋል። ያለውን በሙሉ ክፉን ከመንገዳቸው ላይ ጠግሮ እየጠረገ በዋስትና ይሰጣችኋል። በሰላም ትሄዳላችሁ። ያለ ዋስትና እንዲሁ ዝም ብላችሁ አትወጡም አትሄዱም ብሎ እግዚአብሔር ይናገራል። እግዚአብሔር ከፊት ይመራችኋል ይላል። እግዚአብሔር ከኋላ ሆኖ ይጠብቃችኋል። እግዚአብሔር ከፊት ይመራል። እግዚአብሔር ከኋላም ሆኖ ይጠብቃችኋል። በአንድ ጊዜ ከፊትም እግዚአብሔር ከኋላም እግዚአብሔር፣ ከፊት የሚመራ እግዚአብሔር ከኋላ የሚጠብቀው እግዚአብሔር ነው። እግዚአብሔር ሲናገር የእግዚአብሔር ቃል መውጣትንና መግባትን የሚቆጣጠር
እኔ ነኝ ይላል። ዋው! እግዚአብሔር እውነተኛ እረኛ ነው። መውጣታችንና መግባታችንን የሚቆጣጠር መልካም እረኛ ኢየሱስ አለን። እግዚአብሔር አምላክ የተመሰገነ ይሁን። በዘካርያስ ምዕራፍ 10 ቁጥር 5 እንዲህ ብሎ ይናገራል የእግዚአብሔር ቃል። ሰባሪ ኢየሱስ በፊታችሁ ወጣ፣ በሰልፍ ጊዜ ጠላቶቻቸውን በመንገድ ጭቃ ውስጥ እንደሚረግጡ ኃያላን ይሆናሉ፣ ይበረታሉ። በጌታ የታመነ እግዚአብሔር ከፊታቸው የወጣ የእግዚአብሔር የሚያበረታቸው እግዚአብሔር ነው። ኃይላቸው እግዚአብሔር ነው። ስለዚህ ጠላቶቻቸው በመንገድ ላይ ቢመጡባቸው እንደ መንገድ ጭቃ እየረገጡ ያልፋሉ፣ እየረገጡ በበሩ በኩል ያልፋሉ ብሎ ይናገራል። ኃይል እግዚአብሔር ስለሆነ እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ አዞ በውሃ ውስጥ እያለች ውሃ ይጠማታል። ለምን? ምክንያቱም ውሃው ለመዋኛ ነው እንጂ ለመጠጥ ስለማትጠቀም አታውቀውም። ለጥማት መሆኑ የሚያረካ በጥማት ጊዜ የሚያረካ መሆኑን አታውቅም። አዞ ግን በውሃ ውስጥ ለዋና ብቻ ነው የምትጠቀመው፣ ለመጠጥ ግን አትጠቀምም። በውሃ ውስጥ እየኖረች ውሃ ይጠማታል። ወገኖቼ እኔና እናንተም እንዲሁ ነን። ለጊዜው እኛም አንድ ጊዜ ጌታ ኢየሱስን ከተቀበልንና ካመን እንደ ሃይማኖተኛ ነው በምድር ላይ የምንመላለስ። አንዴ ተቀብለናል፣ አንዴ አምነናል። ጌታ ኢየሱስን በማመንና በመከተል እንደ ሃይማኖተኞች እንከተላለን እንጂ ኃይሉን አናውቅም፣ ማዳኑን አልተረዳንም፣ እንደ አማኝ አንኖርም። የእግዚአብሔርን ኃይል በደንብ አልተረዳንም። ስለዚህ የራሳችን ሐሳብ ይዘን ራሳችን ስተን ጌታን ከጌታ መንገድ ፈቀቅ ባልንበት ጊዜ የእግዚአብሔርን ማዳን የእግዚአብሔርን በፊት ለፊታችን ያለውን የሚመራንን እግዚአብሔር ማየት አንችልም። ምክንያቱም በትክክል ስለማናውቀው እንደ ሃይማኖተኛ እንደ አማኝ እንደ በበረታን ጌታን እንደምና ኃይሉን ማዳኑ ከፊታችን ያለውን ጌታን ዕለት በዕለት በሕይወታችን በኑሯችን በአገልግሎታችን ማየት ስለማንችል መንፈሳዊ እውሮች ነን። ከዚህ የተነሳ ግን እንስታለን። በራሳችን ምኞትና ሐሳብ እንመራለን። በስጋችን ምኞት ከእግዚአብሔር ፊት እንጠፋለን። እግዚአብሔር አምላክ ይርዳን። ሰባሪውን ኢየሱስን እየሰበረ በድል የሚመራንን እየገለበጠ እየቆረጠ የሚቆርጠውን ቆርጦ የሚገለብጠውን ገልብጦ እና እንደገና የሚጥለውን ጥሎ የሚነቅለውን ነቅሎ በሕይወት በድል የሚመራ ጌታ ከፊት ለፊታችን ወጥቷልና አትፍሩ ብሎ የተስፋ ቃል ይሰጠናል። እግዚአብሔር ይመስገን። ጌታ ይባርካችሁ።